ፕሬዝዳንት ሙስጠፌ አብይ አስቀድሞ ይወርቃል አሉ። ለሶማሌ ሕዝብም ጥሪ አቅርበዋል። ሙስጠፌ ለኢትዮጵያውያን የነገሩ መርዶም አለ። ሙስጠፌ ምን አዲስ ነገር እያሴሩ እንደሆነም በንግግራቸው አመላክተዋል። ለጥቂት ደቂቃዎች አብረውን ከቆዩ እነዚህንና ሌሎች መረጃዎችን እናጋራችኋለን። ፕሬዝዳንት ሙስጠፌ መሐመድ ዑመር እና በጠቅላይ ሚኒስትሩ አብይ አህመድ መካከል የተፈጠረው ውጥረት በአደባባይ ተገልጿል። ግን የሙስጠፌና አብይ ግጭት መነሻ ምንድን ነው? አብረውን ከቆዩ እውነቱን ያገኙታል። የአብይና የሙስጠፌ ግጭት ከኢትዮ ፎረም በተጨማሪ ኢቢሲና ፋና በገደምዳሜ ለኢትዮጵያ ሕዝብ ገልጸውታል። እናየዋለን። በአፍሪካ ቀንድ ሌላ ትኩሳት እየመጣ ነው። የአብይ አህመድ ውድቀት እየተፋጠነም ነው። የሙስጠፌና የአብይ ግጭት በኢትዮጵያ ህልውና ላይ ከባድ ፈተና ደግኗል። የፕሬዝዳንቱን ንግግር ቃል በቃል እንደሚከተለው እንተነትነዋለን። የአብይና የሙስጠፌ ግጭት ከተፈጠረ ቆይቷል። በአብይና በሙስጠፌ በኩል የተጀመረው ግጭት ህዝባዊ ድጋፍ ያለው ነው። የግጭታቸው መነሻ የአብይ አህመድ የፓርላማ ንግግር ነው። ንግግሩም ድሬዳዋ የኦሮሞ ናት በማለታቸው ነው። ከዛም በፊት በድንበር አካባቢ ወይም በድንበር ይገባኛል ተጋጭተዋል። ይህ ንግግራቸው የሶማሌ ህዝብንና የሶማሌ ብልጽግናን አስቆጥቷል። የአብይ አህመድ ንግግር ማለቴ ነው። በዚህ የተነሳ ሙስጠፌ አብይን አኮረፉ። በጎሳ ተወካዮቻቸው በኩል ቅሬታቸውን ለአብይ አህመድ አሰሙ። በሙስጠፌ ድርጊት አብይ አህመድ ተናደደ፣ አበደ፣ ተቆጣ። ከስልጣን ማንሳት አለብኝ ብሎ ወሰነ። ከስልጣን ከማንሳቴ በፊት አብይ አህመድ በሙስጠፌ ላይ ግምገማ ብለው ስድብ ቀረሽ ንግግር አደረጉ። ሙስጠፌ ደካሙ መሪ እንደሆነ ተናገረ። አብይ አህመድ 7 ዓመት ሙሉ ያሳካው 2% መሆኑን እየገላመጠና ከፍ ዝቅ እያደረገ ሙስጠፌን አሸማቀቀው። በቃ የግጭታቸው ምንጭ ባጭሩ ሁለቱ ምክንያቶች ናቸው። አንደኛው የፓርላማው ንግግር ሲሆን ሁለተኛው ደግሞ ግምገማው ነው። ታዲያ በአብይ አህመድ ግምገማ የተናደዱና ከስልጣን ለማንሳት የተሸረባባቸው ሙስጠፌ ካቢኔያቸውን ሰብስበው የኢትዮጵያን ዕጣ ፈንታ በሚገባ ያብራራና የአብይን ሁኔታ የገመገመ የኦህዴድን ዓላማ ያመላከተ ንግግር አደረጉ። እንዲህም አሉ። ፋሽስቱ አብይ እኔን ከመንካቱ በፊት እሱ አስቀድሞ ይወድቃል። ኢትዮጵያ መፍረሱ አይቀርም። ከዛ በፊት እኛ ራሳችንን ማዘጋጀት አለብን። ኢትዮጵያ ስትፈርስ የራሳችን ሀገር ይኖረናል። ኢትዮጵያም ትበተናለች። ኢትዮጵያ ስትፈርስ እኛ ተጣብቀን አንቀርም። የራሳችንን ሪፐብሊክ እንመሰርታለን። 100 ዓመት ብንታገልም ዘንድሮ ግን አንድም ጥይት ሳትተኩስ ነፃነታችንን ልንጎናጸፍ ከጫፍ ደርሰናል አሉ ሙስጠፌ። ሲቀጥሉ ፍትሃዊ ምርጫ ይደረጋል ብዬ አላስብም። የመንግስት ተቋማት ገለልተኛ አይደሉም በማለት ጨምረዋል። እና የፋሽስቱ አብይ መውደቅ፣ የኢትዮጵያ መፈራረስ ከሙስጠፌ በላይ ማንም ሊረዳው አይችልም። ፕሬዝዳንት ሙስጠፌ አብይ አህመድን በቅርበት ያውቁታል። ኦህዴዶች ኢትዮጵያን ለማፍረስ ወይም ለመጠቅለል አለፍ ሲል ለመገንጠል ሲዶልቱ ሙስጠፌ በዛው ነበሩ። የመንግስትን አቅጣጫ እና ዓላማ ከአብይ ጋር ገምግመዋል። ስለዚህ አብይ አህመድ ሀገሪቱ ሊያፈርሳት እንደሆነ እርሳቸውንም ሊያስራቸው ሶማሌን ለመጠቅለል እንደወሰነ በግልጽ ተረድተዋል። በኢትዮጵያ ፍርስራሽ ላይ የሶማሊያ ህዝብ እንዳይቀበር እየሰሩ እንደሆነም በገደምዳሜው ተናግረዋል። እንገነጠላለንም ሲሉ ዝተዋል። ለህዝቡም መልእክት አስተላልፈዋል። የፕሬዝዳንቱ ንግግር የሚሰጠን ሰፊ ትርጉም አለውና የፕሬዝዳንቱን እያንዳንዱ ንግግርና መልእክት በጥልቀት እንይ። ፕሬዝዳንት ሙስጠፌ ንግግራቸውን የሚጀምሩት ፋሽስቱ አብይ እኔን ከመንካቱ በፊት ቀድሞ ይወድቃል በሚል ነው። ይህ ንግግር እንደ ተራ ካድሪ ወይም ጋዜጠኛ የተነገረ ንግግር አይደለም። ይህንን ያሉት
ላለፉት 8 ዓመታት ከአብይ ጋር ውለው ያደሩ የብልጽግና ከፍተኛ ባለስልጣን የጥናትና የግምገማ ውጤት ነውና ንግግሩ ሐቅ አለው። ስለዚህ በአንድም ሆነ በሌላ አብይ አህመድ አገዛዝ እና መንግስት መውደቁን እሙን መሆኑን አስረጅ ነው። የሙስጠፌ ንግግር የአብይ አህመድ መንግስት ከውስጥ እየተቦረቦረና እየተበታተነ መሆኑን አረጋጋጭ ነው። የሶማሌ ካቢኔም ከአብይ ካቢኔ ራሱን እየገነጠለ እንደሆነ አስረጅ ነው። ባለፈው ዘገባችን የብአዴን ብልጽግና ወይም የአማራ ብልጽግና ከኦህዴድ ብልጽግና እየተለየና እየተገፋ መሆኑን አመላክተን ነበር። እነዚህ ሁለቶቹ ሲደመሩ የብልጽግናው መንግስት ከውስጥ እየተቦረቦረ መሆኑን ያመለክታል። ለፋኖ ኃይሎች ብስራት፣ ለኢትዮጵያውያን ደግሞ ይህንን በኑሮ ውድነትና በግብር ፍዳቸውን ያበላቸው አገዛዝ ሊወርቅ መሆኑን ሙስጠፌ አብስሯቸዋል። ጊዜው የኛ ነው ለሚሉ የሰፈር ጉልቤዎች፣ ተቀጣሪ አክቲቪስቶች ብልጽግና የኛ ነው ግናን እኛን የፈጠርነው ለሚሉ የወልቃይት አስተዳደሮች ደግሞ የማንቂያ ደወል ነው። ከህዝባችሁ ጋር የምትሆኑበት ጊዜ አሁን ነው። ጌታዋን የተማመነች በግ እንደሚባለው የተማመናችሁበት ጌታችሁ ወርቆ ሊያስበላችሁ ነውና ንቁ፣ ሳይረፍድ ከኢትዮጵያ ህዝብ ጋር ሁኑ ለማለት ነው። ሙስጠፌ ቀጠል አድርገው ኢትዮጵያ መፍረሱ አይቀርም ብለዋል። ይህ የእኛ ሚዲያም በተደጋጋሚ በማስረጃ ትንታኔ የሰራበት ጉዳይ ቢሆንም በብልጽግና ከፍተኛ አመራር ሲነገረን ግን የበለጠ ተጨባጭ አድርጓል። እና ይህች ሀገር የምትፈራርስ ከሆነ የምንሰራው የቤት ስራ፣ የምናዘጋጀው ሰነድ፣ የምንከራከርበት ጥያቄና ማስረጃ የምናስፈጽምበት ኃይል ላይ በደንብ እንስራ። ዝርዝር ኪስ ይቀዳልና ከዚህ በላይ ማለት አልችልም። ሶስተኛው የፕሬዝዳንቱ መልእክት ከ100 ዓመት በላይ የተመኘናትን አገረ ሶማሊያ ያለምንም ጥይት በእጃችን ልናስገባ ነውና እልል በሉ አይነት መልእክት ያለው ንግግር ነው። ይህ አደገኛ ንግግር ነው። የኢትዮጵያ መገነጣጠልን አይቀሬ መሆኑን የሚነግረን ሐቅ ነው። ለብዙ ኢትዮጵያውያንም መርዶ ነው። ሐቁ ያለ አንድ ጥይት ሀገር መሆን አትችሉም። ነገር ግን ይህንን የኦህዴድ ቡድን ጥላታቸው ከሆነ ከአማራ ኃይሎች ጋር በጋራ ቆሞ ለሁላችንም የምትሆን ሀገር መመስረት ላይ አተኩሩ የሚል መልእክት ማስተላለፍ እፈልጋለሁ ለነ ሙስጠፌ ቡድን እንጂ የኦብነግን ዓላማ ለማሳካት ተሞከራችሁ ለእናንተም ለሶማሌም ህዝብ አይጠቅምም ለማለት ነው። አራተኛው የሙስጠፌ ንግግር ፍትሃዊ ምርጫ አይደረግም፣ ተቋማትም ገለልተኛ አይደሉም የሚለው ነው። አዎ ፋኖም ያለው ይህንን ነው። ፍትሃዊ ምርጫ ስለማይደረግ ምርጫው ይቅር የተባለው ለዛ ነው። በነገራችን ላይ ይህ ንግግር ለተቃዋሚዎች ጥሩ አስረጅ ነው። ፍትሃዊ ምርጫና ተቋም ስለሌለ ከጀባ ምርጫ ራሳችሁ ብታገሉ ትርፋማ ትሆናላችሁ ለማለት ነው። በተደጋጋሚ እንደተናገርነው አብይ አህመድ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የህልውና ስጋት መሆኑን ገልጸናል። ይህ ሰው ሀገሪቷን ሊያፈርስ፣ ህዝቦቿን በጦርነትና በረሃብ ሊጨርስ የተሾመ የጥፋት መሪ ነው። አብይ አህመድ ዘመን የማይፈተን ግለሰብ፣ ጦርነት የማይሰበክበት ብሔር ወይም ክልል የለም። ጠቅላይ ሚኒስትሩ በራሳቸው ህዝብ ላይ ጦርነት መክፈት የሚያስደስታቸው፣ ህዝቦችን በሃይማኖትና በብሔር ከፋፍሎ ለማጫረስ ሲያስር የሚያድር መሪ ነው። አዎ ፕሬዝዳንት ሙስጠፌ እንዳሉት ይቺ ሀገር መፈራረሱ አይቀርም። የአብይ ዋና ዓላማው ይችን ሀገር ማፈራረስ ነውና ከተባበርን ግን ማዳን ደግሞ ቀላል ነው። ታዲያ ደጋግመን እንዳልነው የአማራ ህዝብ በምትፈራረሰው ሀገር ፍርስራሽ ውስጥ ተቀብሮ እንዳይቀር ከሆዲሁ ራሱን ማዘጋጀትና ፕላን ቢ ማቀድ ይገባዋል እንላለን። ጦርነት ሱሱ፣ ደም ማፍሰስ እርካታው፣ ማፈናቀል ደስታው የሆነው አብይ አህመድ በዚች ውድና እንቁ ሀገር በዚህ ታጋሽ ህዝብ ላይ ሁሉን አቀፍ ጥቃት ከፍቶበት ደሙን እያፈሰሰ ወጣቱን እያፈሰ ህዝቡን እያስራበ 8 ዓመት ሙሉ ያለ ማቋረጥ ቀጥሏል።
አዎ አብይ አህመድ ስልጣን እንደያዘ ጦርነት የከፈተው በቤኒሻንጉል ወለጋ በሚኖረው የአማራ ህዝብ ላይ ነው። ከዛ ትግራይ ሄደ፣ የትግራይን ህዝብ ጨረሰ። አማራ ገባ፣ የአማራ ህዝብ ለመጨረስ ጦርነት ከፍቷል። ሶማሌን፣ ደቡብን፣ አፋርን፣ ጋምቤላ ወዘተ እያለ ደግሞ ይቀጥላል። ሁላችንም ይህን ማወቅ አለብን። ሙስጠፌ ትክክል ነው። በአማራ፣ በአፋር፣ በሶማሊያ፣ በትግራይ ደም ላይ የምትጠና ኢትዮጵያ ለማንም አትሆንም። ስለዚህ ሆሊዶች አደብ ግዙ። የማይጠፋው የእሳቱ ረመጥ የሚያርፈው በእናንተና ወክለዋለሁ በምትሉት ህዝብ ላይ ነው። ተገንጥላችሁ ሀገር መሆን እንደማትችሉ ብዙ አስረጂ ምክንያቶች አሉ። ባትሞክሩት ይሻላል ለማለት ነው። ዛሬ ኢቢሲና ፋና ቴሌቪዥን በመላ ሀገሪቱ የተከበረውን የኢድ አል ፈጥር በዓል ድባብ እያሳዩ ነው። ትንሽ ከተማዎች ላይ ሳይቀር አከባበሩን እየዘገቡ ነው። ከመቀሌ እስከ ሞጣ፣ ከደሴ እስከ ሆሳና እየዳሰሱ ነው። ግን የምስራቋ ትልቋ ከተማ በሆነችው ጅጅጋ ከተማ የተደረገውን የኢድ ሰላት የአከባበር ስነ ስርዓት ለመዘገብ ሲሽኮረሙሙ ታይተዋል። ለብዙ ሰዓታት ሲዘግቡም አልታዩም። ዋና ምክንያቱ ደግሞ አብይ ከሙስጠፌ ጋር ስለተጋጨ በሶማሌ ጅጅጋ የሚከበረውን አንዘግብም ነው ቅሉ። አትዘግቡ መባላቸው ነው። ዋናው ምክንያት ደግሞ አብይ ከሙስጠፌ ጋር ስለተጋጨ በሶማሌ ጅጅጋ የሚከበረውን አንዘግብም፣ አትዘግቡም መባላቸውም ነው። ጋዜጠኞች ወደ ቦታው አልሄዱ ማለት ነው። ይህ የአብይንና የሙስጠፌን ግጭት ሌላኛው አረጋጋጭ ክስተት ነው። ሙስጠፌ በበዓሉ ስለሚታደም የሚዲያ ሽፋን እንዳያገኝና ላለማየት መፈለጋቸው የሚያሳብቅ ሀቅ ነው። ሳይዘገብ የተከለከለው በግጭት መንፈስ መካሪ በሆነው በዳንኤል ክብረት ትዕዛዝ ነው። እና ኢትዮጵያውያን ነገሮችን በአትኩሮት ተከታተሉ፣ ተከባበሩ፣ ከሚወርቅ መንግስት ጋር አትሰለፉ ለማለት ነው። የዛሬውን አበቃው። ታዲያ ስትወጡ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ አድርጋችሁ ውጡ። አብራችሁን ስለቆያችሁ በደንብ አመሰግናለሁ።